ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት የሁል ጊዜ አድማጫችን ለቻናላችን ረጅም ጊዜ ድጋፍ እያደረገ ቻናላችን እንግዲህ በሁለት እግር እንዲቆም የራሱን ትልቁን ድርሻ አስተዋጽኦ ከቻናላችን ጎን በመቆም ከአንድ ዓመት በላይ ድጋፍ በሱፐር ስቲከር ሱፐር ቻት እያደረገ ከኛ ጋር ቆይታ ያደረገው አባይ በትናንትናው ዕለት ከፍተኛ የሆነ የሱፐር ቻት ድጋፍ አድርጎልናል። ከልብ እናመሰግናለን። የቻናላችን አድማጮች ይህንን አድማጫችንን እንድታመሰግኑ በአክብሮት እንጋብዛለን። ዛሬ የሚደረገው ተጠባቂ የዩኤፋ ሻምፒዮንስ ሊግ በርከት ካሉ ጨዋታዎች መካከል እንግዲህ ይሄ ፕሮግራም ትኩረት የሚያደርገው ወደ ጣሊያን ተጉዘን በጣሊያን የሚደረገውን የኢንተር ሚላንና አርሴናል ጨዋታ በተመለከተ ቅድመ ጨዋታ ግምገማና በወቅታዊ ብቃት ላይ ትኩረት አድርገን በዚህ ፕሮግራም የምንወያይ ይሆናል። በተለይ በሚካኤል አርቴታ አርሴናል በኩል ባለፈው ሳምንት ከኖቲንጋም ፎረስት ጋር የተመዘገበውን ውጤት ተከትሎ የሚሰነዘሩ ትችቶች፣ የሚሰነዘሩ ጥያቄዎች ከምን መነሻ ናቸው በሚል አንዳንድ ነጥቦች እናነሳለን። ወቅታዊ የኢንተር ሚላን ብቃት፣ አርሴናል በዚህ ጨዋታ የሚያስመዘግበው ማንኛውም ነጥብ ቡድኑ በተሟላ የሻምፒዮንስ ሊግ ቆይታ እንግዲህ ወደ ቀጣዩ ዙር የመጀመሪያ የተረጋገጠ የቀጣይ የ16 ውስጥ ተጋጣሚውን እንግዲህ ለመለየት የግድ ስምንተኛውን ጨዋታ መጠበቅ አይጠበቅበትም። በዚህ ጨዋታ የሚመዘገበው ማንኛውም ነጥብ አርሴናልን ወደ ቀጣዩ ዙር በቀጥታ የሚያሳልፈው ይሆናል። አሁንም እንግዲህ ወደ ቀጣይ ፌዝ ማረጋገጥ የቻለ ነው። ነገር ግን በአዲሱ ፎርማት አናት ሊሆኑ ያጠናቀቀ ቡድን የሚያገኛቸው አድቫንቴጅ ክራይቴሪያ ስላሉ እነዛን በአጠቃላይ ለማሟላት ዛሬ የሚመዘገበው ውጤት ወሳኝነት አለው። በሻምፒዮንስ ሊግ እግር ኳስ ከ6-6 ያሸነፈ ብቸኛ ቡድን 17 አስቆጥሮ አንድ ብቻ ግብ ነው ያስተናገደው። አስደናቂ ፎርም ላይ ነው በሻምፒዮንስ ሊግ የሚገኘውና እስቲ ወቅታዊ ብቃት ምን ይመስላል የሚለውን አንዳንድ ነጥቦችን የምናነሳ ይሆናል። ዛሬ እንግዲህ በርካታ የሻምፒዮንስ ሊግ ጨዋታዎች ይደረጋሉ። በጊዜ ከሚደረጉት መካከል ካራት እና ክለብ ብሩዥ የሚያደርጉት ጨዋታ እንዲሁም ምሽት 2:45 ቦዶ ወይም ጊልሜት ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ የሚጠበቅ ይሆናል። ከዚህ ፕሮግራም በመቀጠል በማንቸስተር ሲቲ ዙሪያ በተለይ የማርክ ጌሂን ዝውውር ማጠናቀቃቸውን ተከትሎ ተያያዥ ጉዳዮች የምናነሳበት በሲቲ ዙሪያ ሰፋ ያለ አጠቃላይ ቆይታ የምናደርግበትን ፕሮግራም ይዘንላችሁ የምንመጣ ይሆናል። ኮፐንሃገን ከናፖሊ፣ ኢንተር ከአርሴናል፣ ኦሎምፒያኮስ ከባየር ለቨርኩዘን፣ ሪያል ማድሪድ ከሞናኮ ይሄም ጨዋታ በእጅጉ ይጠበቃል። በተለይ ፖል ፖግባ ከቅጣት ከተመለሰ በኋላ 100% ፊት መሆን አልቻለም አሁንም እና ወደ በርናባዩ አልተጓዘም። በሞናኮ በኩል ትልቅ ሽፋን ያገኘ የፈረንሳይ ሚዲያ ሰፊ ዘገባ ነው የፖግባ ወደ ማድሪድ አለመጓዝ በፊትነስ ችግር። በተመሳሳይ ሰዓት ስፖርቲንግ ሊዝበን ከፒኤስዤ የቶማስ ፍራንክ ቆይታ ላይ ቀጥተኛ ውሳኔ ሊያሰጥ የሚችለው ቶትናም በሜዳው ቦሩሲያ ዶርትመንድን የሚያስተናግድ ይሆናል። ቪላሪያል እና አያክስ ዛሬ የሚደረጉ የሻምፒዮንስ ሊግ ፊክስቸሮች ናቸው። ይሄ ፕሮግራም ትኩረት የሚያደርገው ግን ጣሊያን ላይ የሚደረገውን የኢንተር ሚላን እና የአርሴናልን ጨዋታ በተመለከተ ይሆናል። ክሪስቲያን ሺቩ ሚካኤል አርቴታን ያስተናግዳል። የጣሊያን ጋዜጦች በአጠቃላይ ትኩረት ያደረጉት በሁለቱ ቡድኖች የዛሬ ግንኙነትን፣ ወቅታዊ ብቃት፣ በተመሳሳይ የቡድን ግንባታ የተቀናጁ
አጀማመራቸው ተመሳሳይነት ባህሪ የነበረው አሁን ላይ ግን አርሴናል በሊጉ የ7 ነጥብ ልዩነት ከማንቸስተር ሲቲ ጋር፣ ኢንተር ሚላን እንግዲህ በ3 ነጥብ ልዩነት ከኤሲ ሚላን በላይ ሆኖ በሊጉ አናት ላይ መቀመጥ ችሏል። እንደምታውቁት የክርስቲያን ቺቮ አጀማመር በጎ አልነበረም። ከነበሩት የመጀመሪያ 3 ጨዋታዎች ሁለቱም በመሸነፍ ነበር በሊጉ የጀመሩት። ከዛም በኋላ ከኖቬምበር ወር አንስቶ 11 ተከታታይ ጨዋታ ባለመሸነፍ ጉዞ እንግዲህ በሊጉ አናት ላይ መቀመጥ ችሏል። የኢንተር ሚላን እና የአርሴናል የቡድን ግንባታን አያይዞ እንግዲህ ኮሪያ ዴል ስፖርት በተመሳሳይ ካራክተር ላይ የተገነቡ 2 የቲም ዳይናሚክስ ቡድኖች ዛሬ ጣሊያን ላይ ፊልሚያ ያደርጋሉ በሚል ነው እንግዲህ ሰፊ ትንተና የተሰጠበት። ይህንን ጉዳይ መናተኩር ይሆናል። ነገር ግን የሁለቱም ክለቦች አሰልጣኞች ጋዜጣዊ መግለጫ ሰጥተዋል። ከተጫዋቾች ጋር በመሆን ሚካኤል አርቴታ ከጋብሪኤል ጄሱስ ጋር፣ ክርስቲያን ቺቩ ከማኑዋል አካንጂ ጋር ከማንቸስተር ሲቲ በውሰት ተዘዋውሮ በኢንተር ሚላን የሚገኘው በቅርብ የኢንተር ሚላን ተከታታይ የጨዋታ ድል ላይ የሱ ወደ ተከላካይ ስፍራ መመለስ አንዱ ተጽዕኖ እንደሆነ በርካታ የጣሊያን ጋዜጦች ያነሳሉና በወቅታዊ ብቃቱ ከተዘዋወረበት ጊዜ አንስቶ አሁን ላይ የሚገኘው ብቃቱ እንግዲህ አስተማማኝ እንደሆነ እየተነሳ የሚገኘው ማኑዋል አካንጂ አንድ አወዛጋቢ አስተያየት በዚህ ፕሬስ ኮንፈረንስ ላይ ከጋዜጠኞች በቀረቡለት ጥያቄ ብዙም የሚዲያ ባለሙያዎችንና አንዳንድ በዛው በስቱዲዮ ውስጥ የሚገኙ ጋዜጠኞችን ያላስደሰተ አስተያየት ሰጥቷል። በተለይ የመጀመሪያ ፕሬስ ኮንፈረንስ ስንከታተል እንደነበረው ኢንተር ሚላን ነው ቀደም ብሎ የኢንተር ሚላን ፕሬስ ኮንፈረንስ የተለቀቀውና ባለሜዳው ቡድን ማኑዋል አካንጂ በዘንድሮ የሻምፒየንስ ሊግ እግር ኳስ ለኢንተር ሚላን ጥንካሬ የትኛው ቡድን የተሻለ እንደሆነ፣ በዚህ ውድድር ረጅም ርቀት ሊጓዝ እንደሚችል፣ የእንግሊዝ ተጋጣሚዎች ወደ ጣሊያን ሌላኛው ቡድን ነው። ከዚህ በፊት ሊቨርፑል በተመሳሳይ ከኢንተር ሚላን ጋር ጨዋታ ማድረጉን ተከትሎ እንደገና አርሴናል ነው በኢንተር ሜዳ ዛሬ የሚጫወተው። ይህንን አያይዘው እንግዲህ ጥያቄ አቅርበውለት በዚህ አያይዞ የሰጠውና በዚህ አስተያየት ዙሪያ ሚካኤል አርቴታ ተጠይቆ ነበር። የማኑዋል አካንጂ አስተያየት ከአብዛኛው የእግር ኳስ ቤተሰብም ተጫዋቾችም በእግር ኳሱ ዘርፍ ያሉ ባለሙያዎችም የተለያየ ምልከታ ነው ያላቸው። ነገር ግን እኛ በራሳችን ጥንካሬ ላይ ነው መስራት ያለብን፣ ራሳችንን ነው ከጊዜ ወደ ጊዜ ከጨዋታ ጨዋታ ማሻሻል ያለብን እንጂ በተጫዋቾች እይታ፣ በጋዜጠኞች፣ በተለያዩ የእግር ኳስ ባለሙያዎች ከሚሰጡ አስተያየቶች ይልቅ እኛ በራሳችን ላይ የበለጠ መስራትና መጠንከር ነው ያለብን። ኢንተር ሚላን ዳይናሚክ ሜንታሊቲ ያለው ቡድን ነው በማለት ኢንተርን እንግዲህ ሳይኮሎጂካሊ በሜዳውም ከሜዳውም ውጪ ስላለው ጥንካሬ አርቴታ እያይዘው አንስቷል። ነገር ግን በወቅታዊ ብቃት በአንዳንድ ጉዳዮች ላይ የሊጉ መሪ፣ የሻምፒየንስ ሊግ መሪ በካራቦ ካፕ የመጀመሪያ ዙር ጨዋታ ቼልሲን ስታንፎርድ ብሪጅ ላይ 3-2 አሸንፎ የተመለሰ፣ በኤፍኤ ካፕ ፖርትስማውዝን በማሸነፍ ወደ ቀጣዩ ዙር ማለፍ የቻለ፣ በአራቱም ውድድሮች ላይ ጥንካሬው በአጠቃላይ ሲዝን ስንመለከት የበለጠ ሞቢሊቲው ከፍ እያለ የመጣ ቡድን አሁን ላይ እያገኘ ያለው ሽፋንና አድናቆት በውድድር ዓመቱ ላይ እያሳየ ካለው የጨዋታ እንቅስቃሴም እስካሁን ድረስ የመጣበት አስደናቂ ጉዞ ከጊዜ ወደ ጊዜ ቅንጅቱም ጥንካሬውም እየተስተዋለ በግሩም ሁኔታ በእያንዳንዱ ውድድር ላይ ያለውን ጥንካሬ ያሳየ ቡድን አይመስልም። ሚዲያው የሚሰጠው ሽፋን፣ የእግር ኳሱን ቤተሰብ የሚያነሳቸው ጥያቄዎች፣ እንዲሁም በተመሳሳይ የክለቡ ደጋፊዎችም የሚተቹበት መንገድ። ምክንያቱም የሚካኤል አርቴታ አርሴናል ባለፉት 10 ቀናት የዛሬን ጨምሮ 4 በተለያዩ ውድድሮች
4 ጨዋታ የሚያደርገው ከሜዳ ውጪ ነው። በ4 የተለያዩ ውድድሮች 4 የተለያየ ጨዋታ ከሜዳ ውጪ ነው የሚያደርገው። በእነዚህ ጨዋታዎች ላይ 4 የተለያየ አይነት የጨዋታ አቀራረብ፣ የተለያየ አይነት የተጫዋቾች አጠቃቀም፣ ጌም ማኔጅመንት፣ ለእያንዳንዱም ጨዋታ በየደረጃው የሚያስፈልግ ትኩረት ስላለ ቡድኑ የተጠቀመው ሮቴሽን ውጤት ሲታጣ የሚያስተች፣ ውጤት ሲገኝ ደግሞ ስለ ዴብዙ የሚተነተንበት በሁለቱም መንገድ እንግዲህ ተገቢ ነው አይደለም በሚል እያወያየን የሚገኘው በተለይ የሲቲ ግራውንዱ ጨዋታ ሚካኤል አርቴታ ከምርጥ 11ዱ 2 አብዛኛውን ጨዋታ በቋሚነት የጀመሩ በቡድኑ ውጤት ላይ ቀጥተኛ ተጽዕኖ እየፈጠሩ የአርሴናል ሲዝንን የበለጠ ጥንካሬውም ጥራቱም ከፍ ብሎ እንዲታይ ያደረጉ 2 የቡድኑን ቋሚ ተሰላፊ ቤንች በማድረግ በተጠባባቂ ተጫዋቾች ወሳኙን ጨዋታ ማንቸስተር ሲቲ በማንቸስተር ዩናይትድ ቀደም ብሎ መሸነፉን ተከትሎ የበለጠ የአርሴናልን ሲዝን በፕሪሚየር ሊግ ድል ከፍ ሊያደርግ የሚችል ተጨማሪ ሌላ 2ኛ ሳምንት ላይ የተፈጠረ አድቫንቴጅ። የመጀመሪያው አድቫንቴጅ ከብራይተን ጋር ማንቸስተር ሲቲ ነጥብ ጥሎ ያለምንም ግብ ከሊቨርፑል ጋር በሜዳው አርሴናል አጠናቀቀ። በድጋሚ ቀደም ብሎ በማንቸስተር ደርቢ ሲቲ ተሸንፎ አርሴናል በተመሳሳይ ውጤት ያለምንም ግብ አጠናቀቀ። ትችቱ ከሮቴሽኑና ከአጥቂው ግብ የማስቆጠር አቅም ጋር ተያይዞ ነው። ይህን ጉዳይ ጋብሪኤል ጄሱስም ተጠይቆ እንግዲህ ቪክተር ዮከሬስን በተለየ ሁኔታ ተከላክሎ ስለ ተጫዋቹ አስደናቂ ታለንት፣ ስለ ቡድኑ ጥንካሬ በማንሳት የቡድን አጋሩን መከላከል ችሏል። ነገር ግን ሚዲያው ለምንድን ነው በዚህ ደረጃ አርሴናል አድቫንቴጅ ወይም ቻንስ አለመጠቀሙን ተከትሎ በስፋት እያብራሩ የሚገኙት? ለምሳሌ ዮከሬስ ግብ ማምረት በሚፈለገው ደረጃ ግብ እያመረተ አይደለም። በተመሳሳይ ደግሞ ጋብሪኤል ጄሱስ ኢፌክቲቭ አይደለም በሚል ነው የሚያነሱት። ካይ ሃቨርት ከረጅም ጊዜ ከግማሽ ሲዝን ጉዳት በኋላ ነው ወደ ሜዳ የመጣው። ስለዚህ አርሴናል በፊት መስመር በኩል የላቀ አስተዋጽኦ በሁለቱ ዊንግ በሚፈልግበት ሰዓት ሁለቱንም ዊንግ ማጉደሉ አርቴታ ተገቢ አይደለም በሚል ነው አስተያየት እየተሰጠ የሚገኘው። ይህንን ጉዳይ ግን እንዴት ትመለከታላችሁ? አሁን ሮቴሽኑ ተገቢ አይደለም ነው? የተደራራቢ ጨዋታ ጫና፣ 4 ጨዋታዎች ከሜዳ ውጪ በ4 የተለያዩ ውድድሮች በ3 ቀን ከ17 ሰዓት የሪከቨሪ ጊዜ ብቻ ባለበት የዘንድሮ የአዲሱ የፈረንጆች 2026 ከገባ በኋላ የአርሴናል የተደራራቢ ጨዋታ ጫና ነው። ይህንን ጉዳይ እንግዲህ ከግምት ውስጥ ያላስገቡም አንዳንድ አስተያየቶች ሲሰጡ እንመለከታለን። በተለይ የጨዋታ አቀራረብና የተጋጣሚው አይነት አርሴናልን አስገዳጅ የሆነ የጨዋታ ሮቴሽን እንዲያደርግ ከጨዋታ ጨዋታ የሚታዩ የተጫዋቾች ፊትነስ አለ። አስተማማኝ ጤንነት ለአንድ ጨዋታ ብቁ የሚያደርግ ማች ፊትነስ ስለሚያስፈልግ ከጨዋታ ጨዋታ የሚያገኙት ደቂቃ የተጫዋቾች በወጥነት ሳይሆን ሮቴሽን እየተደረገ ጌም ማኔጅመንቱ። ምክንያቱም አርቴታ ባለፉት 2 ተከታታይ ሲዝን ዋንጫውን ካጣባቸው ምክንያቶች መካከል በሁለተኛ ሲዝን ላይ የሚያጋጥመው ተደራራቢ ጉዳት አምናም ካቻምና እነዚህን ኦቨርሎድ ማኔጅ ለማድረግ ከወዲሁን የተጫዋቾችን ሮቴሽን የጀመረው። ይሄ ማለት በፈረንጆቹ አዲስ ዓመት ከገባ በኋላ የመጀመሪያ ወር ጃንዋሪ ላይ በጃንዋሪ 30 እስከ ፌብሩዋሪ 4 ድረስ ሮቴሽኑ ቀጥሎ ከፌብሩዋሪ በኋላ ደግሞ ወደ መጀመሪያው ምርጥ 11 መመለስ ነው። አብዛኛው ክለቦች በዚህን ሰዓት የተደራራቢ ጨዋታ ጫና ስለሚኖር ይህን ሮቴሽን ይጠቀማሉ። ከፕሪሚየር ሊጉ ነጥብ ይልቅ የካራባኦ ካፕን ጨዋታ ትኩረት ሰጥቷል በሚል ከፍተኛ ትችት እያስተናገደ ነው የሚገኘው። ነገር ግን በቅርብ ጊዜያት ውስጥ የምናስተውለው አንድ የጨዋታ ካራክተር አለ አርሴናል። እንደ ቡድን ማስቆጠር፣ እንደ ቡድን ማሸነፍ፣ በተጫዋቾች ላይ የሚኖር ይሄ ጥገኝነትን የተላቀቀ
ውስን አገልግሎት ሳይሆን አማራጩ ሰፊ የሆነ አገልግሎትን የሚያገኝ ከጨዋታ ጨዋታ በሚኖረው የቡድን ፍሉዲቲ እያደገ የሚመጣ ነው። እያንዳንዱ ተጫዋች በእያንዳንዱ ጌም ላይ ተመሳሳይ ካራክተርና ኃላፊነት እንዲወስዱ ማድረግ። አሁን የሲቲ ግራውንዱ ጨዋታ የማንቸስተር ሲቲ ነጥብ መጣል ብቻ ሳይሆን አርቴታ በራሱ ቡድን ላይ ማሳደግ የሚፈልገው ሜንታሊቲም አለ። ምክንያቱም ካሁን በኋላ ያሉ ፊክስቸሮች በየትኛው መመዘኛ ነጥብ መጣል፣ መንሸራተት ዋጋ እንደሚያስከፍል ከዚህ በፊት በነበረው የዴብዝ ማነስ፣ የተጫዋቾች ተደራራቢ ጉዳት እያንዳንዱን የቡድኑ ላይ ያጋጠመውን ክፍተት ስለሚያውቀው እያንዳንዱ ተጫዋች በእያንዳንዱ ጌም ላይ ከሳካ ባልተናነሰ ሁኔታ የማሸነፍ ስነቦናና የሜዳ ውስጥ ኃላፊነት ማድዌኬ እንዲይዝ ይፈልጋል። ከትሮሳርድ በበለጠ ማርቲኔሊ በ2022-23 የነበረውን ብቃት እንዲያሳይ አርቴታ ይፈልጋል። ስለዚህ ኃላፊነት ባለባቸው ትላልቅ ጨዋታዎች ላይ እነዚህን ተጫዋቾች መጠቀሙ ነው እንግዲህ ዋና 3 ነጥብ የበለጠ ወደ 9 ነጥብ የሊጉን የነጥብ ልዩነት አስፍቶ ኮንፈርት ዞን መፍጠር። ከጨዋታ ጨዋታ ሲቲ የተንሸራተተ ነው። አዲሱ ዓመት ከገባበት ጊዜ አንስቶ ሲቲ ሁሉንም ጨዋታ ነጥብ ጥሏል፣ ሽንፈትም አስተናግዷል። ስለዚህ ኮንሲስታንሲ ሲቲ ቤት የለም። አርቴታ የበለጠ እነዚህን አድቫንቴጆች ከሳምንት ሳምንት መጠቀም እያለበት ነው እንግዲህ በሜዳውና ከሜዳው ውጪ ግብም ሳያስቆጥር በተመሳሳይ ውጤት ጨዋታዎች የተጠናቀቁት። አምናም በተመሳሳይ ወቅት ከሜዳ ውጪ ባሉ ጨዋታዎች በተመሳሳይ የጨዋታ አፕሮች የሚከተሉ ክለቦችን ሲያገኝ ተመሳሳይ ውጤት ይመዘገብ ነበር። አርቴታ ግብ አያስቆጥርም ወይ ተጋጣሚ አንድ ግብ አስቆጥሮ በአንድ ግብ ማርጅን ከፍተኛ የኳስ ቁጥጥር ብልጫ ይኖራል፣ ሙከራዎች ይኖራሉ፣ ግን ሻርፕ የመሆን ጉለት ይስተዋል ነበር። የዘንድሮ ሲዝን ግን እንደ ተጋጣሚው አፕሮች ነው እንግዲህ አርሴናል ጨዋታዎችን በተለዋዋጭ በሆነ ታክቲክ እያሸነፈ ሞቢሊቲውንም ፍሉዲቲውንም እያሳደገ እዚህ ደረጃ የደረሰውና ያለፈው ሳምንት ነጥብ መጣል ከተጠናቀቀው ሲዝን ጋር በማገናኘት ነው እንግዲህ ወቀሳውም ትችቱም አድቫንቴጅ አለመጠቀሙ ምናልባት በዘንድሮ ሲዝን ላይ የሚፈጠሩ ጉዳዮች ተርን የሚያደርጉ ከሆነ ሲዝኑ ለአርሴናል የሲቲ ግራውንዱ ውጤት በጣም የሚያስቆጭ ነው በሚል እነ ጂሚ ኦሃራ የቀድሞ የቶትናም አማካይ በቶክ ስፖርት ላይ አስተያየቱን ሲሰጥ ነበር። ያው ከተቀናቃኝነት አንግል ማለት ነው። እነዚህ ጉዳዮች እንዳሉ ሆኖ ነው እንግዲህ ወደ ጣሊያን ተጉዞ ዛሬ ኢንተር የሚገጥመው። ነገር ግን ኢንተርና አርሴናልን የሚያመሳስላቸው የቡድን ግንባታ አለ። በሜዳ ውስጥ ደግሞ በአጨዋወት ሲስተም ግብን ለማስቆጠር ጨዋታን ለመከላከል ጌምን ኮንትሮል ለማድረግ እና በጨዋታ ውስጥ የሚቆዩበት ሪትም ተመሳሳይ ካራክተር አለ። አጨዋወታቸው ምንም እንኳን በተለያየ ፎርሜሽን ቢሆንም ኢንጌም ማኔጅመንት እና ጌም ኦፍ ስቴታቸው በጣም ተቀራራቢ ቡድኖች ናቸው። በተለይ የቡድን ግንባታቸው ቲም ዳይናሚክስ፣ እንደ ቡድን አሸናፊ መሆን፣ የተጫዋቾች የግል ተጽዕኖ ነጥሮ ማይወጣበት፣ ከተከላካይ እስከ አጥቂ ድረስ በቀጥታ በግብ ላይ ተሳታፊ መሆን፣ የማስቆጠርን አድቫንቴጅ ክፍት ከሆነ እንቅስቃሴ ከሃይ ተርኖቨር ከተጋጣሚ ሜዳ ላይ ከሚፈጠር ፕሬሲንግ ከነዚህ ውጪ በሌሎች አማራጮች በተለይ በቆሙ ኳሶች በአምስቱ ትላልቅ ሊግ ከቆሙ ኳሶች በርካታ ግብ ያስቆጠረው አርሴናል ነው። ከቆሙ ኳሶች ደግሞ በአምስቱ ትላልቅ ሊግ በሙከራ ደረጃ እንኳን አነስተኛው ሙከራ ያስተናገደው ቡድን ኢንተር ሚላን ነው። ስለዚህ ሁለት በተመሳሳይ ካራክተር ላይ ጠንካራ የጨዋታ ስታይል ያላቸው ሁለት ቡድኖች ነው ዛሬ ምሽት የሚገናኙት። ስለዚህ ምን አይነት የጨዋታ መንገድ ሁለቱ ክለቦች ሊጠቀሙ ይችላሉ የሚለው ከወዲሁ አጓጊ ነው። በተለይ አርቴታ የሚጠቀመው የመጀመሪያ ምርጥ 11 ኢንተር ሚላን አምና 1-0 በሐኪም ቻላንጉሉ ግብ በፍጹም ቅጣት ምት በተቆጠረች ብቸኛ ግብ 1-0 እዚህ ሜዳ ላይ ማሸነፉ ይታወሳል። ይህንን ጉዳይ ዛሬ ምሽት አርቴታ በቀል እዛው ኢንተር ሜዳ ላይ ይፈጽሙን ወይስ ኢንተር በተመሳሳይ ካራክተር እንግዲህ ኢንዛጊ ተቀይሮ ቺቩ ከመጣ በኋላ
በሲስተም ደረጃ ሳይሆን በተጫዋቾች ደረጃ ነው ለውጥ የመጣው። አንዳንድ ተጫዋቾችን ወደ ቤንች በማውረድ አዳዲስ ጉልበት፣ አዲስ ፍላጎት፣ አዲስ የጨዋታ ማኔጅመንትን የበሰለ ልምድ ያላቸው እድሜያቸው 30 ገደማ የሚደርሱ ተጫዋቾችን በማካተት ነው ክሪስቲያን ቺቩ የተጫዋች ለውጥ አድርጎ ብዙም የሲስተም ለውጥ ባላሳየበት በራሱ የሲሞኔ ኢንዛጊ የቡድን ካራክተር የተገነባ ኢንተር ሚላንን ነው በዘንድሮ ሲዝን እያየ የምንገኘውና ምን አይነት ውጤት ይመዘገባል፣ ምን አይነት የጨዋታ ስታይል ሊከተሉ ይችላል። እስቲ አንዳንድ ነጥቦችን ከሁለቱ ቡድኖች ወቅታዊ ብቃትና ከአርሴናል ከሜዳ ውጪ በሻምፒየንስ ሊግ የሚያሳየው ጥንካሬ፣ የጨዋታ ኮንትሮል፣ ለተጋጣሚ በቂ የማሰቢያ ጊዜ ባለመስጠት እዛው በተጋጣሚ ሜዳ በሚደረግ ከፍተኛ ርብርብና ፕሬሲንግ የሚገኙ አጋጣሚዎችን በመግደል ጨዋታውን ኮንትሮል አድርጎ የመውጣት፣ ኢንተር ሚላን ደግሞ በጨዋታው ረጅሙን ክፍለ ጊዜ በተመሳሳይ የቡድን እንቅስቃሴና ጥብቅ በሆነ የኋላ መስመር ጥንካሬ ጌሙን እየገፋ የተጋጣሚ ኃይል ጥንካሬ እየተዳከመ እየወረደ በመጣበት ወቅት ነው እንግዲህ ከ70 ደቂቃ በኋላ ግቦችን በማስቆጠር ከአምስቱ ትላልቅ ሊግ ጠንካራ የግብ የማስቆጠር ማርጅን ያለውን ቡድን ኢንተር ሚላን ነው። በጊዜም ካስቆጠረ ከረፍት በፊት ከዛም በኋላ ግብ ለማስተናገድ ረጅም ደቂቃ የሚፈጅ እና በጣም ስለ ሶሊድ ስትራክቸር የሚነሳ ቡድን ያው እንደምታውቁት ክሪስቲያን ቺቩ ሴንተር ባክ ሌፍት ባክ ሆኖ ነው አብዛኛውን የእግር ኳስ ዘመኑን የተጫወተውና የተከላካይ ክፍሉን የበለጠ አጠንክሮታል እና ማኑኤል አካንጂም በማስፈረም እስቲ በእነዚህ የሁለት የጨዋታ አፕሮቾች ላይ አንዳንድ ነጥቦችን እናንሳ። በተለይ በዛሬው ጨዋታ የበለጠ ትኩረት የሚስበው የአጥቂ ክፍል ጥንካሬ ነው። በሁለቱም ክለቦች በኩል የሚገኙ የአጥቂ ጥራት ኢንተር ሚላን ላውታሮ ማርቲኔዝን እና ቱራምን በማጣመር የረጅም ጊዜ ኤክስፒሪየንስ ሁለቱ አብሮ በጋራ በመጫወት በሊግም ከሊግም ውጭ ባሉ ጨዋታዎች በደንብ ኤክስፒሪየንስ ሲሆኑ በጣም መዋሃድ የቻሉ ለተጋጣሚ ቡድን በጉልበት በፍጥነት በተለይ ደግሞ በአጨራረስ ኳሊቲ አደጋ የሚፈጥሩ ናቸው። በአርሴናል በኩል ደግሞ የሁለቱ ዊንጎች አትራክቲቭ እንቅስቃሴና የአማካይ ክፍሉ እገዛ ነው። በዋነኝነት ግን ትኩረቱ የቪክተር ዮኬሬስ ነው። በተለይ ከእንደነዚህ አይነት ቡድኖች ጋር የዚህ ተጫዋች ጉልበት፣ ፍጥነት በአንድ አጋጣሚ አንድን ግብ የመግደል ኳሊቲ ከሜዳ ውጪ ዛሬ አርሴናል ለሚያደርገው ጨዋታ በጣም ወሳኝ ነው። በተለይ ከዚህ በፊት በአጥቂው ኳሊቲ ላይ በርካታ ፕሮግራሞችን በወቅታዊ ብቃት በሚሰነዘርበትም ትችት አንዳንድ ጉዳዮችን ስናነሳ ነበር። በተለይ በ3-5-2 በባክስሪ የሚጫወት ቡድን ላይ የቪክተር ዮኬሬስ ፊዚካል ባትል በእጅጉ የሚያስፈልግ ነው። የአካል ብቃት ከሶስት ተከላካዮች ጋር ፋይት የማድረግ ለሁለቱ ከተከላካይ ጀርባ ስፔስ ለሚያገኙ የክንፍ ተጫዋቾች የበለጠ ሶስቱን ተከላካይ ሆልድ አድርጎ የመያዝ ጥብቅ በሆኑ የአማካይ ክፍል እንቅስቃሴዎች ውስጥ የሚገኙ የነ ኦዲጋርድ አይነት ስሩ ፓሶችን የማስቆጠር ትልቅ ኃላፊነት በዛሬው ጨዋታ ምናልባት ከጋዜጣዊ መግለጫ መነሻ በማድረግ አንዳንድ ከጨዋታ በፊት የሚወጡ ግምታዊ አስተላለፎች ላይ በተለይ በአብዛኛው በታመኑና ተቀባይነት ባገኙ ሚዲያዎች ላይ ስንመለከት ጋብሪኤል ጄሱስ ፕሬስ ኮንፈረንስ ከሚካኤል አርቴታ ጋር መስጠቱን ተከትሎ ምናልባት በዛሬው ጨዋታ የሰሞኑን ተቃውሞ፣ ትችት በጨዋታ ካራክተርም ሚካኤል አርቴታ ምናልባት ከፕሪሚየር ሊግ ትልቅ ተጠባቂ የኤሜሬትስ ፍልሚያ ከማንቸስተር ዩናይትድ ጋር ከሚያደርጉት ጨዋታ በፊት ይሄን ኤክስፐሪመንት ሊሞክሩ ይችላሉ። በቪክተር ዮኬሬስ ፖዚሽን ላይ ጋብሪኤል ጄሱስን በመጠቀም የበለጠ ደግሞ ለዚህ አይነት የባክስሪ ቡድን ሁለት አይነት ሲስተሞችን ተጋጣሚዎች በተለየ የጨዋታ ስታይል ይጠቀማሉ ተብሎ ይጠበቃል። በሁለት የፊት መስመር አጥቂ ማሰለፍ ወይም ያለ አጥቂ በመግባት የተከላካይ ክፍሉን ከፖሴሽን ውጪ በማድረግ የአማካይ ቁጥርን በዲያመንድ ፎርሜሽን በዛ በማድረግ እና ሁለቱ
የዊንግ ተጫዋቾች ወደ ተጋጣሚ ቦክስ አጥብበው እንዲጫወቱ በማድረግ ለሁለቱ ዊንግ ባኮች ነፃነት የሚነሳ ለኦቨርላፕም ለአንደርላፕም በተቃራኒው ወደ ፋይናል ሰርድ እንዳይመጡ ለማድረግና እዛው ሆልድ አድርጎ በአማካይ ቁጥር ከፍ ብሎ የሚገኙ አጋጣሚዎችን ለማስቆጠር። ነገር ግን ለምሳሌ የሉቻኖ ስፓሌቲ ኢንተር ሚላን በአንድ ወቅት በአምስቱ ትላልቅ ሊግ የ3-5-2ን በልዩነት በተለይ በጣሊያን እግር ኳስ ተከታታይ ጨዋታ ድል ተከታታይ ዓመት ዋንጫ በማሳካት የአንቶኒዮ ኮንቴን 3-5-2 ጁቬን ያቆሙበት የ4-3-3 የታክቲክ አቀራረብን በአብዛኛው ለረጅም ጊዜያት የ3-5-2ን ቲም ዳይናሚክስ የሚጠቀሙ ቡድኖችን ለማስቆም ክለቦች ይጠቀማሉ። እንደዛ አይነት የጨዋታ አቀራረብ አንዱን አጥቂ እንደ ሐሰተኛ 9 ቁጥር አውት ኤንድ አውት ነምበር 9 ያልሆነ ተጫዋችን በማሰለፍ የሶስት ተከላካዮችን ከቦክስ ወጥተው እንዲጫወቱ ወይም ለማን ማርኪንግ የማይመች ፖዚሽኖችን በመምረጥ እነዛን ተከላካዮች ጥብቅ እንዳይሆኑና ከራሳቸው የመጫወቻ ክልል ወጣ ብለው ሲጫወቱ ወይም ለማጥቃት በቁጥር ከፍ ብለው ወደ ሚድ ብሎክ ሲቀርቡ በዛን አጋጣሚዎች የሚገኙ የሃይ ተርኖቨር ኳሶችን ለመጠቀም መሞከር። ይህንንም ታክቲክ ሚካኤል አርቴታ ምናልባት ቪክቶር ዮኬሬስን ካለበት ተቃውሞና ትችት በጨዋታ ላይ በ3-5-2 የሚጫወቱ ቡድኖች ላይ በጎደሎ እንቅስቃሴ አንድ ተጫዋችን ከሰርቪስ ውጭ የሚሆን ከሆነ የአንደኛው ተከላካይ ነፃ መሆን በአማካይ ክፍሉ ላይ ለራሱ ቡድን የሚሰጠው የተለየ አገልግሎት አለ። በተለይ በላይን ብሬኪንግ ፓስ። በሁለተኛ ደረጃ ደግሞ የግራ 8 ቁጥር አማካይ የነ ዜሌንስኪ አይነት በዛሬው በኢንተር ሚላን በኩል በቋሚነት የሚጀምረው ፖላንዳዊው የቀድሞ የናፖሊ አማካይ በተለየ የፔኔትሬሽን እንቅስቃሴና አንድ ትርፍ አማካይ በመሆን የተጋጣሚ የመጫወቻ ቦክስ ፋይናል ሰርድ ላይ በመግባት የሚፈጥሩት አደጋና እድል አለ። እንደነዚህ አይነት አፕሮቾችን ለመቀነስ ምናልባት በሐሰተኛ 9 ቁጥርም ለመገልገል እንደዚህ አይነት የጨዋታ ካራክተርን ሊመርጥ ይችላል የሚሉ በርካታ ሚዲያዎች ላይ እየተመለከትን ነው የምንገኘው እና ኮሪያ ዴል ስፖርት ግን አንድ ያጋራው ነጥብ አለ። ሁለቱም ቡድኖች በቆሙ ኳሶች ባላቸው ጥንካሬ ዛሬ ላይ በተለየ ሁኔታ የጨዋታውን ውበትና ኮምፓክት የመሆን ባህሪ በጣም ወደ ራሳቸው ሜዳ በሎ ብሎክ አጥብቀው የራሳቸውን የአደጋ ክልል በከፍተኛ መከላከል ጥብቅ የሚያደርጉ ሁለት ክለቦች በሚኖራቸው የጨዋታ አፕሮች ሁለቱም ከቆሙ ኳሶች ውጤታማ ለመሆን በጨዋታው ላይ የተለየ የጨዋታ አቀራረብ ይዘው ሊቀርቡ የሚችሉት። አርሴናል በሻምፒየንስ ሊጉ አንድ ግብ ብቻ ነው ያስተናገደው። ኢንተር የመጀመሪያ 4 ተከታታይ ጨዋታ በማሸነፍ 12 ነጥብ ነበረው። ከዛም በኋላ የመጨረሻ 2 ጨዋታዎችን በአትሌቲኮ ማድሪድ እና በሊቨርፑል ተሸንፎ የነበረውን ሪከርድ አጥቷል። ስለዚህ እነዚህን ሪከርዶች ለማስቀጠል ኢንተር በሜዳው በተለይ በዘንድሮ ሲዝን ካለው ጥንካሬ ካለው የጨዋታ አቀራረብ ጥብቅ ሆኖ የአርሴናልን ማጥቃት በበለጠ መከላከል ነጥብ ይዞ ለመውጣት የሚጥር አርሴናል ደግሞ በተቃራኒው ለሁለት ተከታታይ ሊግ ጨዋታ የጣላቸውን ነጥቦች ለቀጣይ ጨዋታም ደግሞ ዝግጅት እንዲሆን 3 ነጥብን ለማግኘት ሁለቱም ቡድኖች የሚያደርጉት ውጥረት የበዛበት በተለይ ታክቲካል ጌም ለእግር ኳሱ ቤተሰብ በሙከራ የታጀበ ኢንድ ቱ ኢንድ ጌም ያልሆነ አማካይ ክፍል ላይ ብዙ መነጣጠቅ፣ ዱዌል፣ የአካል ብቃት ፋይት የሚበዛበት ጨዋታ ሊሆን ይችላል የሚል ግምቱን አስቀምጧል። ለማንኛውም ግን በዛሬው ምሽት ጨዋታ ሚካኤል አርቴታ ከሰሞኑ የሚሰነዘርበት አድቫንቴጅ ባለመጠቀም የሲቲ ውጤታማ ለመሆን በተመሳሳይ ሌላኛው 3ኛ ደረጃ ላይ የተቀመጠው ቡድን ቪላ ወደ 4 ነጥብ ልዩነት ያጠባል ሲባል በሜዳው በኤቨርተን መሸነፉን እነዚህ ሁሉ አድቫንቴጆችን ባለመጠቀሙ የሚነሳውን ተቃውሞ ለማርገብ ለቀጣይ ትልቅ የፕሪሚየር ሊግ በሳምንቱ መጨረሻ ለሚደረገው በኤሚሬትስ ከማንቸስተር ዩናይትድ ጋር ለሚያደርጉትም ጨዋታ እንደ ዝግጅት የዛሬውን ጨዋታ እንግዲህ
የበለጠ ለ3 ነጥብ ሚካኤል አርቴታና ተጫዋቾች ጣሊያን ላይ ከፍተኛ ፍልሚያ ይጠብቃቸዋል። እስቲ ሀሳብ አስተያየታችሁን በኮሜንት መስጫ ያስቀመጣችሁ ላይክ እያደረጋችሁ የዚህም ፕሮግራም ተደራሽነት ከፍ እንድታደርጉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ በከፍተኛ ሱፐር ቻት ስቲከር ድጋፍ ላደረገልን ለአባይ ምስጋና እያደረስን ከዚህ ፕሮግራም በመቀጠል በማርክ ጉሂ መፈረም ሲቲ የሚያገኛቸው ከሰሞኑን የውጤት መንሸራተት ጋር ተያይዞ የማንቸስተር ሲቲ የቡድን ግንባታ አዲስ ምስል መያዙ ሲቲ ከሰሞኑን ካጋጠመው ውጤትና የተከላካይ ክፍል ጥንካሬ የጎደለው በጉዳት ምክንያት በብቃት ምክንያት የታጣውን ውጤት መልሶ ሪከቨር ለማድረግ ማርክ ጉሂን አስፈርሟል። ከማርክ ጉሂ ጋር በተያያዘ ከሲቲ ተከላካዮች ጋር ከወቅታዊ ብቃት ጋር አያይዘን የምናነሳው አንድ ፕሮግራም ይኖረናል። ከዛ በመቀጠል እንግዲህ የሊያም ሮሲኒር ቼልሲን በተመለከተም አንድ ወጣት የ21 ዓመት ሴንተር ባክ ለማስፈረም ቼልሲዎች ተቃርቧል። 60 ሚሊዮን ዩሮ ገደማ የሚከፍሉበት የሬንሱ ተከላካይ ማን ነው በሚል የምናዘጋጀው ሌላ ፕሮግራም ይኖራል። ዕለተ ማክሰኞን ከእናንተ ጋር በ3 ፕሮግራም ተደራሽ እንሆናለን። በማንቸስተር ሲቲ ጉዳይ እስከምንመለስ ድረስ ሰላም ቆዩ።